እኔን ላይክ በሐሳቡ ሰፖርት ማድረግ የምትፈልጉ በውስጥ ጻፉልኝ። ምንድነው ሐሳቡ? አንደኛው እግዚአብሔር ይርዳኝ እና በስሜ ሞዴስ ማምረት ልጀምር ነው። ኦ ማይ ጋድ! በስሜ ለሴት እህቶቼ ጄፓድ የተሰኘ ሞዴስ ማምረት ልጀምር ነው። ጄፓድ የተሰኘ የምሬን ነው የምላችሁ። ጄፓድ የተሰኘ ትልቅ የቻይና ካምፓኒ ጋር ተመካክረን ጄፓድ የተሰኘ ትልቅ በጣም አሪፍ የሆነ ሞዴስ ማምረት ልጀምር ነው። እግዚአብሔር ይርዳኝ። ትንሽ አንዳንድ ነገሮችን አስተካክዬ ግን ያ ጄፓድ አንዴ ከቀልዱ እንትን ልበልና ያ ጄፓድ ምንድነው ስራው? ጌታን የምሬን ነው የምላችሁ ቁም ነገር እንደሌላው ሞዴስ በየሱቁ ምናምን የሚሸጥ ሞዴስ ግን አይደለም። እግዚአብሔር ይርዳኝ ያልኳችሁ ለዛ ነው። ዋናው ዓላማ ያ ሞዴስ እስር ቤት ላሉ ሴቶች ማለትም አቅም ለሌላቸው፣ መንግስት ትምህርት ቤት ላይ ላሉ ሴቶች አቅም ለሌላቸው፣ ከዛ በተረፈ ገጠራማ ቦታ ላይ ሞዴስን ንጽህና መጠበቂያን ለማያውቁ ሴቶች ለነሱ ሴቶች በስጦታ መልክ የሚሰጥ ነው እንጂ ገበያ ላይ የሚወጣ ሞዴስ አይደለም። ሰው ያንን ከኔ ጋር አብራችሁ ማገዝ የምትፈልጉ ወይም አብረን በምን አይነት ወይ እናድርገው የሚለውን መነጋገር የምትፈልጉ ኤኒታይም ኢንስታግራም ላይም ቲክቶክ ላይም ኢንቦክስ አድርጉልኝ። በቻልኩት አቅም ገጠራማ ቦታዎች ላይ የሄድኩኝ ለሴቶች ንጽህና መጠበቂያ፣ ምክንያቱም ሞዴስ እጥረት በጣም 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 አለ። ለተረዳው ለሚያውቀው ያውቀዋል። በተለይ መንግስት ትምህርት ቤት ላይ ሞዴስ እንትን ሲጨርቅ ከዛ ኢንፌክሽን ከዛ የማህፀን በሽታ በጣም ብዙ ነገር አለ። ይህን የሚያውቁት ሴቶች ናቸው። ንጽህና መጠበቂያ ምን ያህል ቫሊዩ እንዳለው የ80 እና የ100 ብር እቃ ሊሆን ይችላል፣ ግን ምን ያህል ቫሊዩ እንዳለው እህቶች ያውቃሉ። ኤንድ አዶናይ ተብሎ መያዝ አለበት። ጆዚ ኤንድ አዶናይ ብለን የ24 ሰዓቱን ሪከርድ ሁላችንም ተባብረን ቪው እናስይዘዋለን። ኤቭሪባዲ ተዘጋጁ። አርብ ማለት የዛሬ አሁን የሚመጣው አርብ ማለት ነው። ሁላችሁም ተዘጋጁ። እሺ ጋይስ፣ የአራዳ ልጆች በ24 ሰዓት ውስጥ 1 ሚሊዮን ቪው የኢትዮጵያን ሪከርድ ይዘን እኔን ያየ ጠላት እንላለን። እመኑኝ ማለት ነው። ሪከርዱን እኛ ነን የምንይዘው። በ24 ሰዓት 1 ሚሊዮን ቪው፣ በ24 ሰዓት ውስጥ 1 ሚሊዮን ቪው እናስገባዋለን። ዘፈኑ አርብ ነው የሚለቀቀው። ሲለቀቅ 1 ሚሊዮን ቪው። ዛሬ ቅዳሜ ነው። እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ ላይ ይለቀቃል። በ24 ሰዓት ትልቁ ቪው ኢትዮጵያ ውስጥ 700 ሺህ ነው። ስለዚህ